ተመልካቾቻችን እንዴት ውላችኋል? አሁን ደግሞ ለዜና ኢትዮጵያ ወዳዝናቸው ስፖርታዊ ጉዳዮች እንሻገራለን። እሱ ባለው ተሾመ ነኝ። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ለዓለም ዋንጫ የመጨረሻ ዙር ማጣሪያ ዝግጅቱን እያደረገ ይገኛል። ብሔራዊ ቡድኑ በዓለም ዋንጫ ማጣሪያ የመጨረሻ የደርሶ መልስ ጨዋታውን ከዛምቢያ አቻው ጋር ያደርጋል። ከዚህ ቀድሞ ለዝግጅቱ ይረዳው ዘንድ ከዩጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታ ማድረጉም ይታወሳል። በአሰልጣኝ ራውዳሊ የተመራ የመጨረሻ ምዕራፍ ዝግጅቱ ላይ የሚገኘው ብሔራዊ ቡድኑ በትናንትናው ዕለት ከካራክተር የወንዶች እግር ኳስ ፕሮጀክት ጋር በኢትዮጵያ መድን ሜዳ የልምምድ ጨዋታ አድርጓል። የኢትዮጵያና የዛምቢያ ጨዋታ የመጀመሪያ ዙር ዛምቢያ ላይ ሰኔ 27 ሲደረግ የመልሱ ጨዋታ ሐምሌ 5 አዲስ አበባ ላይ ይከናወናል። የሲቢኤ ኢትዮጵያ ፕሪሚየር ሊግ የ38ኛ ሳምንት መርሃ ግብር ከነገ ጀምሮ ይደረጋል። የ2018 የሲቢኤ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የአንድ ሳምንት ጨዋታ የቀረው ሲሆን ሲዳማ ቡና ሻምፒዮን በሆነበት ዓመት አርባ ምንጭ ከተማ፣ ድሬዳዋ ከተማና መቀለ ሰባ እንደርታ ከሊጉ መውረዳቸው ይታወሳል። አራተኛውና የመጨረሻውን ክለብ የሚለየው የመጨረሻ ሳምንት መርሃ ግብር ከነገ ጀምሮ ሲካሄድ 3 ጨዋታዎች ነገ ይደረጋሉ። ከሊጉ መውረዳቸውን ያረጋገጡት ድሬዳዋ ከተማ ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ነገ ቀን 9 ሰዓት ላይ ይጫወታሉ። በተመሳሳይ ፋሲል ከነማ ከኢትዮጵያ መድን ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። አዲስ አበባ ላይ ቀን 9 ሰዓት ላይ ሌላኛው የሊጉ ተሰናባች ክለብ መቀለ ሰባ እንደርታ ሁለተኛ ላይ ከሚገኘው ነገሌ አርሲ ጋር ይጫወታል። አራተኛውን ወራጅ ክለብ የሚለየው መርሃ ግብር ሐሙስ ሲደረግ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ ባደረገው መረጃ መሰረት ምድረገነት ሽረ ከሸገር ከተማ በወንጂ ሁለገብ ስታዲየም፣ ወልዋሎ አዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እንዲሁም አዳማ ከተማ ከሐዋሳ ከተማ በአበበ ቢቂላ ስታዲየም ጨዋታቸውን ያደርጋሉ። በኢትዮጵያ ጥቂት ህዝባዊ መሰረት ካላቸው ክለቦች መካከል አንዱ ነው የፈረንሳይ ሌጋሲዮን የእግር ኳስ ክለቡ በደጋፊዎችና በማህበረሰቡ መዋጮ ብቻ ይተዳደራል። በ5 ዓመታት የምስረታ ታሪኩ ለክልል ክለቦች ሻምፒዮና ተሳትፎ በቅቷል። ነገር ግን አሁን ላይ ክለቡ በፋይናንስ እጥረት ምክንያት ባሰበው ልክ ለመጓዝ የተቸገረ መሆኑን አስታውቋል። ይበልጣል ሰውነት ተጨማሪ አለው። ዓለም አቀፉ የእግር ኳስ አስተዳዳሪ አካል ፊፋም ሆነ አህጉር አቀፍ ፌዴሬሽኖች ክለቦች ህዝባዊ መሰረት እንዲኖራቸው ትልቅ ትኩረት ይሰጣሉ። ክለቦች በተለይም የተመሰረቱበትን አካባቢና እንዲሁም ደግሞ የሚወክላቸውን ማህበረሰብ በደንብ እንዲገልጹ የጠበቀ ቁርኝት እንዲፈጥሩም ያበረታታሉ። በኢትዮጵያ ህዝባዊ መሰረት ያላቸው ክለቦች በጣት የሚቆጠሩ ናቸው። በእነዚህ በጣት ከሚቆጠሩ ክለቦች መካከል ደግሞ የፈረንሳይ ሌጋሲዮን አካባቢን የሚወክለው የፈረንሳይ ሌጋሲዮን እግር ኳስ ክለብ አንዱ ነው። ክለቡን ይዞ ያለው በአካባቢው ያለው ማህበረሰብ፣ የንግዱ ማህበረሰብ አባላት እንደዚሁም ከኢትዮጵያ ውጭ የሚገኙ የአካባቢው ተወላጆች ናቸው ድጋፍ ያደረጉለት እዚህ ደረጃ ላይ ያደረሱት። የአካባቢው ወጣቶችና እንዲሁም ከአጎራባች አካባቢዎች የመጡ ተጫዋቾች ናቸው። ስለዚህ ሰፈሩን፣ ቲሙን ወደውት በፍቅር ነው የሚሰሩት። ምንም አይነት ክፍያ አንከፍላቸውም። ትሬኒንግ አድርገው ሲወጡ ሻወር እንዲወስዱ አመቻችተናል። እንዲሁም የላብ መተኪያ በአቅማችን እናሟላላቸዋለን። ይህን ክለብ ሌላው ለየት የሚያደርገው ነገር የራሱ ስራ አስፈጻሚ ያለው ከስራ አስፈጻሚ ጀምሮ እስከ ደጋፊዎች ኮሚቴ ድረስ የራሱን ኮሚቴ አዋቅሮ እየተመራ የሚገኝ ክለብ ነው። ደጋፊዎች በዚህ ክለብ እያንዳንዱ እንቅስቃሴ ላይ የራሳቸው አሻራ፣ የራሳቸው ውሳኔ፣ የራሳቸው ድምፅ አላቸው። የደጋፊ ንዑስ ኮሚቴዎች ተብሎ ንዑሳን ኮሚቴ ተቋቁመዋል። እነዛ ንዑሳን ኮሚቴዎች ከደጋፊውም ጋር ከዋና ስራ አመራሩም ጋር ግንኙነት በማድረግ ዋና ስራ አመራር ለክለቡ የሚያስፈልገውን ነገር ለንዑስ ኮሚቴው ያሳውቃል። የደጋፊ ንዑስ ኮሚቴ ደግሞ ከደጋፊው ጋር እየተገናኘ ሀሳብ እየተለዋወጠ ማህበራዊ ድረገጽ አለ። በአካል ሜዳ ላይ እንገናኛለን። አንድ አካባቢም ስለሆነ በምንገናኝበት ወቅት ምንድነው የሚያስፈልገው፣ ምን ጎደለን፣ ምን እናድርግ የሚለውን እየተወያየን ነው እዚህ የደረሰው ክለቡ። በቀጣይ ሐምሌ 5 ድሬዳዋ ላይ የክልል ክለቦች ሻምፒዮና ውድድር ይከናወናል። በሁለቱም ጾታ በወንዶችም እንዲሁም ደግሞ በሴቶች ይህ ክለብ ይፎካከራል። ለብዙዎቹ ምሳሌ የሚሆን ነው። የተለየ መልክ ስላለው ውድድሩ መላ ኢትዮጵያ ስለሆነ ከተለየ ክልል ቲሞች ጋር ስለምንወዳደር ይበልጥ ለዛ ደግሞ አመቺ የሆኑ ተጫዋቾችን አዳዲስ ተጫዋቾችን በመቀላቀል ያሉትንም ተጫዋቾች ለዛ ለውድድሩ አመቺ እንዲሆኑ በማድረግ በታክቲክም ሆነ በፊትነስ ትሬኒንጎች እያዘጋጀን ነው። አሁን ጥሩ ዝግጅት ላይ ነው ያለ ነው።
በቀን ቢያንስ በሳምንት 4 ዝግጅት እየሰራን የተሻለ ሊግ ላይ ለመቆየት ወይ ወደ ሱፐር ሊግ ከፍተኛ ሊግ ለማደግ ጥሩ አጠናክረን ልጆች ጨምረን የተሻለ ሊግ ላይ ነው ለመወዳደር እናስበው። እየሰራ ያለው በጀት ካላቸውና ጥሩ ክፍያ ከሚከፈላቸው ቲሞች ጋር ነው። በጣም ፋይት አድርጎ እዚህ እንትን ላይ ደረሰውና የቲማችን ቁመና በጣም ነው ደስ የሚለው። ልጆቹ ያላቸው አንድነት፣ ለሰፈሩ ያላቸው ክብር፣ ለቲሙ ያላቸው ክብር፣ እርስ በርስ ያለ መደጋገፍ ለዚህ ደረጃ አብቅቶናልና እንደ ቲም እንደ ስኳድ አሪፍ ነው። የምንሰራውም ትሬኒንግ አሪፍ ነው። እዚህም እያለን ውጤት አለን። ክልል ሄደን ደግሞ ለዚህ ማለቴ ቲሙን የሚደግፍ በጣም ብዙ ደጋፊ አለ፣ በገንዘብም በምንም እና ለነሱም ጭምር ለኛም ጭምር ለክብራችንም ጭምር አሪፍ ውጤት እናመጣለን ብዬ አስባለሁ። ነገር ግን ክለብ በአጭር ጊዜ ውስጥ እዚህ ድረስ እንጂ ነገሮች አልጋ ባልጋ ሆነውለት አይደለም። በቀጣይ ብዙ ነገሮችን ማሳካት ይፈልጋል። በትልልቆቹ መድረኮች መሳተፍ ይፈልጋል። ያንን እቅዱ ያሳካ ዘንድ ደግሞ አስፈላጊው ትብብርና እንዲሁም ደግሞ የደጋፊው ድጋፍ ተጠናክሮ እንዲቀጥል ይፈልጋል። ስፖርቱ አሁን ከታች ጀምሮ መሰረት እየገነባለት ካልሄደ በስተቀር አሁን የውጤት ጥማት አለ። በተለያዩ ኢንተርናሽናል ውድድሮች ላይ እግር ኳሳችን ባለመሳተፉ ቁጭት አለ። ስለዚህ መስራት ያለበት መንግስት ወይም ፌዴሬሽኑ ብቻም ሳይሆን የአካባቢው ህብረተሰብ እንደዚህ ያደረገ እየሰራ ታዳጊዎችን ማውጣት መቻል ለሀገሪቱም አንድ ጥቅም ነውና ፈረንሳይ እየሄደበት ያለው መንገድ ይሄ ነው። ሌሎች አካባቢዎችም ወስደው እንደሚጠቀሙበት ተስፋ አድርጋለሁ። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች መስዑድ መሐመድ ራሱን ከእግር ኳስ ማግለሉን ይፋ አደረገ። በኢትዮጵያ እግር ኳስ ከ20 ዓመታት በላይ የተጫወተው መስዑድ መሐመድ የእግር ኳስ ዘመኑ እንደተጠናቀቀ በማህበራዊ ትስስር ገጹ ላይ ባጋራው መልእክት አሳውቋል። የተጫዋችነት ዘመኑን በኢትዮ ኤሌክትሪክ ታዳጊ ቡድን የጀመረው መስዑድ መሐመድ ለኢትዮጵያ ቡና፣ ጅማ አባጂፋር፣ አዳማ ከተማ፣ ሰበታና ድሬዳዋ ከተማ ክለቦች የተጫወተ ሲሆን በ2003 ዓ.ም ከኢትዮጵያ ቡና ጋር የፕሪሚየር ሊግ ዋንጫን ማሳካቱ ይታወሳል። ለኢትዮጵያ ብሔራዊ ቡድንም የተጫወተው መስዑድ በስንብትና ምስጋና መልእክቱ ለሀገሩ መጫወቱን በልዩነት ቦታ እንደሚሰጠው ተናግሯል። ብሔራዊ ቡድንን የመወከል ክብር ላገኘሁት ዘመን ምስጋናዬ ከፍ ያለ ነው ያለው ተጫዋቹ በእግር ኳስ ዘመኑ አስተዋጽኦ ያደረጉለትን ሁሉ አመስግኗል። ሞሮኮ ኔዘርላንድን በመለያ ምቶች በማሸነፍ ቀጣዩን ዙር ተቀላቀለች። ለዓለም ምርጥ ቡድን መሆናችንን አሳይተናል ሲል ብቸኛውን ግብ ያስቆጠረው ኢሳ ዲዮፕ ተናግሯል። በቀጣይ ሩብ ፍጻሜውን ለመቀላቀል ከሶስቱ አስተናጋጅ ሀገራት አንዷ ከሆነችው ካናዳ ጋር የምትጫወትም ይሆናል። አብርሃም ተስፋዬ ተጨማሪ አለው። ይህን ወርቃማ ስብስብ እንደ ቀልድ ጥሎ ማለፍ ለማን ይቻለዋል? ሞሮኮ ግን ይህን አድርገዋለች። ኳታር ላይ በተመሳሳይ ተግባር ዓለምን ጉድ ያስባለችው የአፍሪካ ልዩ ምልክቷ ታላላቆችን ፖርቹጋልና ስፔንን ጥላ ለግማሽ ፍጻሜ ትበቃለች ብሎ ማንም አልጠበቃትም። እሷ ግን ህብረት፣ አንድነትና መከባበር ካለ የማይገረሰስ ግንብ አለመኖሩን ሜዳ ላይ ተግብራ አሳይታለች። ሞሮኮ ተከላክላና የመለያ ምትን ብቻ ሽታም ለማሸነፍ የመጣች ቡድን ናት ብለዋታል። አሁን ግን ከኋላ ተመስርቶ ማጥቃትን ብቻ የሚፈልግ ቡድን ገንብታ ለተጋጣሚዎቿ ስጋትም ጭምር ሆናል። እዚህ ቡድን ውስጥ አሽራፍ ሀኪሚም ሆነ ኢስማኤል አሳባሪ ልዩነት ፈጣሪዎች አይደሉም። ሁሉም በየቦታው የተለየና ግሩም አቅሙን እያሳየ ነው። በማልዳው ጨዋታ 70 ከመቶ የኳስ ቁጥጥር የነበራት ሞሮኮ በነ ኔዘርላንድ ሱሉ ሳይቀር የምትፈራ ጠንካራ ሀገርም ሆናለች። በጨዋታው ብቸኛውን የአትላስ አንበሶቹን ግብ ያስቆጠረው ኢሳ ዲዮፕ ከ3 ወራት በፊት በዜግነት ፈረንሳዊ ነበርም። ዛሬ ግን ኤልነስሪ በኳታር ምድር ከዛሬ 4 ዓመት በፊት ፖርቹጋል ላይ ያስቆጠራትን ግብ ያስታወሰ ድንቅ የጭንቅላት ኳስም አስቆጥሮ ሞሮኮን ከሽንፈት ታድጓታል። ኔዘርላንዶች ፈርተውን ነበር የገቡት ይላል ኢሳ ዲዮፕ። ዛሬ ታላቅ ቡድን መሆናችንንም ለዓለም በሚገባ አሳይተናል ሲል ተደምጧል። ወደ መለያ ምት ባመራው ጨዋታ ሞሮኮ ገና ከጀምሮ በኤል አይናዊ ፍጹም ቅጣት ምት አብክና ስጋት ውስጥ የገባች መስላም ነበር። የጀስቲን ክላይቨርት አጋጣሚ ግን መጽናኛ ሆኗታል። የቡድኑ አምበል አሽራፍ ሀኪሚ ፍጹም ቅጣት ምት ባባከነበት ጨዋታ ዳግም ሞሮኮ በእጇ የገባውን እድል አሳልፋ የሰጠች ቢመስልም የኩዊንተን ቲምበርና የሰመርቪል ደካማ የመለያ ምቶች ከያሲን ቦኖ ድካም የበለጡ መሆናቸው የአትላስ አንበሶቹን ወደ ቀጣዩ ዙሩ ማሻግሯቸዋል። ጨዋታውን ተቆጣጥረን 70 ከመቶ የኳስ ብልጫ ነበረን፣ በ30 ከመቶ የኳስ ቁጥጥር በጨዋታ በልጠውናል ብዬ አላስብም ያሉት የሞሮኮ ብሔራዊ ቡድን ዋና አሰልጣኝ ሞሐመድ ዋቢ ቡድኑ ያስመዘገበው ድል ሙሉ ለሙሉ የሚገባው ስለመሆኑም ተናግሯል። አሽራፍ ሀኪሚ ከጨዋታው በኋላ የወከልነው የአፍሪካን እግር ኳስ ነው፣ በእኛ እንድትኮሩ እናደርጋቸዋለን ሲልም ተደምጧል። አስቀድመንም ቢሆን እንደምናሸንፍ እናውቅ ነበር ያለው አሽራፍ ሀኪሚ ምክንያቱም ለእኛ ግብ ጠባቂያችን
ያሲን ቦኖ አለልን ሲልም ተደምጧል። 5-2-3 የጨዋታ መንገድን ተከትለው ወደ ሜዳ የገቡት አሰልጣኝ ሮናልድ ኮይማን ድሉ ከኛ መውጣት አይገባውም ነበር፣ ግን ይሄ እግር ኳስ ነው ሲሉ ሽንፈቱን አምነውትም ተቀብለዋል። ለሌላ ታምር የሚጠበቀው የሞሮኮ ስብስብም በቀጣይ ሩብ ፍጻሜውን ለመቀላቀል ከሶስቱ አዘጋጅ ሀገራት አንዷ ከሆነችው ካናዳ ጋርም ትጫወታለች። ፖላንዳዊ ተጫዋች ሮበርት ሌቫንዶስኪ የአሜሪካውን ሜጀር ሊግ ክለብ ቺካጎ ፋየርን መቀላቀሉ ታወቀ። የ37 ዓመቱ አጥቂ ከባርሴሎና ጋር ያለው ውል በቅርቡ መጠናቀቁን ተከትሎ ከውል ነፃ መሆኑ ይታወቃል። አሁን ላይ ሌቫንዶስኪ ከቺካጎ ፋየር ጋር ለ2 ዓመታት የሚያቆየውን ውል ፈርሟል። አጥቂው በሜጀር ሊግ ሶከር ከፍተኛ ተከፋይ ከሆኑ ተጫዋቾችና የሊጉ ትላልቅ ኮከቦች መካከል አንዱ እንደሆነ ተነግሯል። ቺካጎ ፋየር በፈረንጆቹ 2028 ወደ አዲሱ ስታዲየም ለመዛወር በሚዘጋጅበት በዚህ ወቅት የእሱ መምጣት በርካታ ደጋፊዎችን ለመሳብ ይረዳል የሚል ከፍ ያለ ተስፋ ሰንቋል። ሌቫንዶስኪ በእግር ኳስ ዘመኑ ከቦሩሲያ ዶርትመንድ እና እንዲሁም ከባየር ሙኒክ ጋር 10 የጀርመን ቡንደስሊጋ ዋንጫዎችን፣ ከባርሴሎና ጋር 3 የላሊጋ ዋንጫዎችን እንዲሁም በፈረንጆቹ 2020 ከባየር ሙኒክ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት የቻለ ስኬታማ ተጫዋች ነው። ኤንዞ ማሬስካ ማንቸስተር ሲቲን በአሰልጣኝነት ተረከበ። ከቀድሞ አሰልጣኝ ፔፕ ጋርዲዮላ ስንብት በኋላ በተደጋጋሚ ይህን ቦታ እንደሚረከቡ ሲነገርላቸው የቆዩት ኤንዞ ማሬስካ ወደ ቀድሞ ቤታቸው ተመልሷል። ጣሊያናዊ ሰው በኢትሃድ የ3 ዓመት ውልም አስሯል። የማውቀውን ክለብ ለማሰልጠን እድል በማግኘቴ ደስ ብሎኛል ሲሉ ማሬስካ ከፊርማው ስነ ስርዓት በኋላ ተናግሯል። ከፔፕ ጋርዲዮላ ጋር ምክትል ሆኖ ያገለገሉት ማሬስካ በቅርቡ ከቼልሲ ያልታሰበ ስንብት ማስተናገዳቸው መነጋገሪያ እንደነበር ይታወሳል። ቼልሲ በአሰልጣኙ ዝውውር በካሳ መልክ 22.5 ሚሊዮን ፓውንድ ከማንቸስተር ሲቲ መቀበላቸውም ነው የተገለጸው። ተመልካቾች ለዜና ኢትዮጵያ ያዝናቸው ስፖርታዊ ጉዳዮች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። እሱ ባለው ተሾመ ነበርኩ። መልካም ቀን ተመኘው።